ማይክን አንሳና ልልበል እንጂ አንተ አለ እንደ መዝሙሩን ያስጋበዝከው እልል እልል ብያለሁ። ዝማሬ መላእክትን ያሰማልን ብያለሁ። ቀጥል። እልል በል ሲባል በል እልል በል በል አልከዋል። እልል በል ያልከኝ ይኸው እልል በል። እኔስ እናመሰግናለን። እውነትሻ ሁላችሁም እንኳን ደህና መጣችሁ ብለናል። ማን በር ክፈት እና ምንድነው እሱ አይ ቲንክ ሪፖርት አካውንቴ በዝቶበታል ይመስለኛል። ላይቭ ነኝ። ምን አባ ነው አልሐምዱሊላህ ይመትል ላይቭ ነኝ። አንተ ሰው ላይቭ ላይ ሆኜ ምን እና ምንድነው እሱ ዝጋው በሩን። ኤኒዌይስ ቆይ ናንጣና ታንተ ጋር ብለይስ ተመረብሹኝ። በኋላ ሶሪ። እሺ እፎይ እስከሚመለስ እንኳን ደህና መጣችሁ ሁላችሁም። ሰላም ብለናል። ማማዬ የጠፋ ሰው እንዴት ነሽ? ሰላም ብያለሁ። ቤላ፣ ሮሃማ፣ መስራ፣ አይሻ፣ ስቡ ሁላችሁንም ሰላም ብለናል። በቅዳሜ ምሽት ሰላም ሰላም። ሚዩት ያደረኩ መስሎኝ እያወራሁ ለካ ሚዩት አደረኩ። ሶሪ። ኮመንቱን ክፈቱላቸው። ኮመንቱ ባከፍቱትም ጥሩ ነው። ቢያንስ ግማሽ ሚሊዮን እንኳን ታብታብ ማስገባ ከአካውንቴ ሰዎች ጋር እየመጣ አይደለም። ተደጋጋሚ ኖቲፊኬሽን እየገባላቸው እንዳልሆነ እየነገሩኝ ነው። ግማሽ ሚሊዮን ስትል ልስቅ ነበር። ለካ እዚህ ኮመንት ነው ግማሽ ሚሊዮን። ቀልድ መስሎኝ ግማሽ ሚሊዮን ስትል ሳንጀምር መዝሙሩ ሳልቅ ነበረ ግማሽ ሚሊዮን አካባቢ የሚገባው። 1 ሚሊዮን ያስገቡት ነበረ። አሁን ላይ አይ ዶንት ኖ ክፍያ ጠይቋቸውን አላቅም። ታብታብ ማድረግም ኮፒ ሊንክ ማድረግም ትተውታል። ዘግተን 1000 ሰው ካለ በቂ ነው። እነሱ ማስተማር ዘግቶ የተሻለ ይሆናል። አይ ቲንክ እሱ የተሻለ ይመስለኛል። ነሰሰርሊ 3000 4000 ሰው መምጣት አይጠበቅበት። እንትን ብሏል 300,000 ደርሷል። ኦልሞስት አሁን ኖቲፊኬሽን እየመጣላቸው አይደለም። መማር የሚፈልጉ ልጆች በሰርች ምናምን ነው እየመጣላቸው ያሉት። ለተወሰኑ ሰዎች ይመጣ ይመስለኝ። አይ ዶንት ኖ። ኤኒዌይስ ወደ ቶፒካችን እንመለስና ምንድነው እሱ ዛሬ ሜይ ቢ አንዳንድ እንደ መግቢያ ያህል በጨረቃ እንጀምራለን ማለት ነው። አንዳንድ እያልን ነው። አላህን ከጣዖት ጋር አያይዘን ነው ሞር የምንመለከተው። ኦልሞስት እንግዲህ አሁን ወደ ስንት ቀን ወደ 10 ቀን ምናምን ሆነን መሰለኝ ከጀመርን። አላህ ዙሪያ ላይ ብዙ ነገሮችን እናነሳለን። ሰፊውን ጊዜያችንን የምንወስደው አላህ ከጣዖት ጋር ያለውን ግንኙነት ይሆናል ማለት ነው። ሙሐመድ የወሰደው ከጣዖት አምልኮ እንደሆነ እያንዳንዱን አምልኮታቸውን፣ እያንዳንዱ ስርዓታቸውን፣ እያንዳንዱን ነገሮች ወደፊት የምንዳስስ ይሆናል ማለት ነው። ከታሪክ አንጻር፣ ከአርኪኦሎጂካል ኤቪደንሶች አንጻር ሁሉንም ኢንዲቴይል እናያቸዋለን ማለት ነው። ሰፊ ጊዜ ወስደን ከጨረስን በ4 ወር ውስጥ እንጨርሳለን የሚል እቅድ አለኝ። ካልጨረስን እስከ 6 ወር ያህል በዚህ ዙሪያ ላይ እያንዳንዱን በትነን እናያለን ማለት ነው። የሚደረጉ ስርዓቶቹ እያንዳንዱ ሳይቀሩ እንመለከታለን ብለናል እና እዛ ላይ ነው ኢንዲቴይል የምንሄድበት። በዛ ዙሪያዎች ይሆናሉ ሙሉ ቶፒካችን ከአላህ ጋር የተያያዙ ማለት ነው። እና የመጣችሁትን እንኳን ደህና መጣችሁ ብያለሁኝ። ቤታችን አብዛኛውን ሴቶች በልጠዋል። አይ ቲንክ የሴቶች ብልጫ ይበልጣል ይመስለኛል። ስቡ ያስገባው ሜይ ቢ እንትን እንዲያደርጉ ፎሎ እንዲያደርጉ በዛውን ፕሮሞ ላደርግ ነበረ። ወጥተሃል። አርዲንም ፎሎ አድርጉት። አርዲ ጥሩ የሚሰራ ልጅ ነው እስልምና ላይ። ፎሎ አድርጉት እሱን። ማማዬም ቪዲዮዎች ምናምን ትሰራለች። ኮፒ ሊንክ ምናምን አድርጉላት።
አይ ቲንክ ፎሎወር ያላደረጋችኋት ካላችሁ ትኖራላችሁ ብዬ አልጠብቅም። ካላችሁ ፎሎ አድርጓት። አርዲንግም በደንብ ፎሎ ብታደርጉት ጥሩ ይሆናል ይመስለኛል። አይ ቲንክ አንድ 10 ሺህ እንኳን አልገባም ይመስለኛል። ሰው እንደዛ ነገር መሰለኝ። በተረፈ አንድ ነገር ብዬ ልውረድ። ይቅርታ ምንድነው አንድ ነገር የምትይው? ቦታ አይ እንትን ደብል ክሊከር ካላቸው ለታብታቡ ደብል ክሊከር ተጠቅመው ኮፒሊክ ቢያደርጉ ሞር ቶሎ የሚሄድ እንትን አለውና በደም ታብታብ ኮፒሊክ ሆነ እንትን ደብል ክሊከር አውቶ ክሊከሩን ጂሲ አውርዱና እሱን ተጠቀሙ። በአንድ ታብ 300 ስለሚያደርግ ቶሎ ታቡ የሚሄዳል። ኮፒሊኩን ከስር እኩል ማስኬድ ስለምትችሉ እሱን ተጠቀሙ ለማለት ነው። ኮመንት ሲከፈት ደግሞ በእንግሊዝኛ ቢያደርጉ ኤአይ ስለሆነ ሞር ቫይራል የመውጣት እድል ስላለው እሱን ተጠቀሙ ለማለት ነው። እሺ እየተማርሽ ነው አንቺስ? ሴቶችን ኃላፊነት አልወስድም። ባይዞ በሴቶች ዙሪያ ላይ ኃላፊነት አልወስድም። ይቅርታ አድርጉልኝ ሴቶች፣ በጣም ነው የምወዳችሁ። በጣም ነው ሴቶችን ፕሮቴክት አደርጋለሁ። ግን የሚዲያ ሴቶችን ቲክቶክ ላይ ንጽጽር የሚሰሩትን አዲስ የመጡትን ኃላፊነት አልወስድም። አሁን ቤላ ጎበዝ ነች እንዳየዋት፣ ግን ኃላፊነት ትወስዳለህ ብትሉኝ ኃላፊነት አልወስድም። አላቃትም ብዙም፣ ግን ጎበዝ ልጅ ነች። ሮሃማ ከእስልምና እንደመጣች አውርቼ እንትን ብላለች፣ ሰምቻታለሁ፣ ታሪኳን ሰምቻለሁ። ጥሩ ምስክርነት ነው። ኃላፊነት ትወስዳለህ? አልወስድም። ማማዬን ብቻ ነው ኃላፊነት የምወስደው ከዚህ ውስጥ እና ማናችንንም አትመኑን። እስልምና ላይ የሚሰሩ በተለይም ሴቶችን እንዳታምኑ እና ብዙ ጤነኛ ያልሆኑ ሴቶች ስላሉ ወንዶቹ ላይ ብዛት እንደዛ የለም። ሴቶቹ ላይ ግን እንደዚህ አይነት ነገሮች ስላሉ ብዙ ድራማዎች የሚሰሩ ዛሬ የሚሰራ ድራማ ስላለ ስለማቀው አስቀድሜም ስለማቀው እያንዳንዱ ከትንፋሻቸው በላይ መረጃዎቹ እጃችን ላይ ስለሆነ ማለት ነው። እና በተቻላችሁ መጠን ጥንቃቄ አድርጉ። ክርስቲያኖች የምትገቡበትን ቤቶች ለዩ። ደጋግመን ነግረናችኋል። የተገኘበት ቤት አይገባም እና በቃ ነሰሰርሊ እንደዚህ ብለን ደጋግመን ግልጽ አድርገን ተናግረናል ይመስለኛል። ጥንቃቄ አድርጉ። የበግ ለምድ ከለበሱ ተኩላዎች ተጠበቁ። እፎይ ጤናማ ስራ እስከሰራ ድረስ ብቻ አድምጡት። ከዛ ውጭ ግን ሃይማኖቱን የሚያሰድብ ቤቱን ከፍቶ የሚሰራ ከሆነ ኢሚዲየትሊ አንፎሎ አድርጋችሁ አንሰውዬ መፋታት አለባችሁ እና ጥንቃቄ ብታደርጉ አሪፍ ነው። ከሌ ብለን መጥቀስ እንችላለን። ስም ዝርዝራቸው ዘወል ስላሉን ባክግራውንዳቸው ስላለን አንዳንዶቹ ራቁት ፎቶ ተይዞባቸው እንደዛ የሚጫወቱ አሉ። አንዳንዶቹ ደግሞ ፍቅረኛቸው በገንዘብ ጋር ከፍቅረኛ ጋር ምናምን የተያያዘ እንደዛ የሚጫወቱ አሉ። ስለዚህ እያንዳንዱ ኬዞቻቸውን እናውቃቸዋለን እንዴት እንደሚጫወቱባቸው ማለት ነው። ስለዚህ ቴክ ኬር። እንደዛ አይነት ነገር ውስጥ እንትን የሚሉ ስላሉ ጥንቃቄ ብታደርጉ ለራሳችሁ ነው። ስለዚህ እኔ ቤቴ ውስጥ ሳስገባም ኃላፊነት ወስጄ ነው። እነሱ ቤትም ከሄድኩ ኃላፊነት ወስዳለሁ ማለት ነው። ነገ እኔን ተከትሎ የሄደ ሰው እንደዚህ ብሎ እንዲወቅሰኝ ስለማልፈልግ ቤት የሚያስገባውት በዛ መልኩ እንድወቀስ ስለማልፈልግ ማለት ነው። እና እንደዛ ነው። እንዳይከፋችሁ ደግሞ እውነትሻ ጨለማ እያሳየችን ነው። ተበሳይታለች። አሁን እንትን ላይ ልጽፍ ነው ብሶቷን እንዴት ብላ እና ወዳችኋለሁ ሴቶች፣ ከሃይማኖቴ ግን ስለማበልጡ ነው። አከብራችኋለሁ እህቶቼ፣ ከሃይማኖቴ ስለማበልጡ ነው። እና እንደዛ ነው። አርዲሻ አንተን አላልኩም ደግሞ አንተ ወንድ ነህ። የሴቶች መፍት ይከበር እንዳይሉኝ ነገር ከፋኝ እኮ እያልኩኝ ልጀምር ነበር። በቃ እሺ። አይ ነው ጥንቃቄ ማድረግ ለሁሉም ነው፣ ለወንድም ለሴቱም ቢሆን ጥንቃቄ ማድረግ መልካም ነው። ማን ነው ያ ሰው፣ ከማን ነው እየተማርን ያለ ነው የሚለውን ነገር ኢቭን እኛም ብንሆን እኛ የምንናገረውን ነገር ሁሉ ቼክ እያደረጉ እኛ በተቻለ አቅም እግዚአብሔር በረዳን አቅም እውነትን እንድታውቁ ጥረት እናደርጋለን። ግን የምንናገረውን ነገር ሁሉ ቼክ ማድረግ፣ ማመሳከር፣ ማስረጃ ስንሰጥ ማስረጃውን እናንተም ሄዳችሁ በራሳችሁ ቼክ እንድታደርጉ ነው እንጂ ዝም ብሎ ማስረጃ ሳንከፍት ዝም ብለን
ከልብ ወለድ ማውራት አቅቶን አይደለም፣ ግን ማንም ሰው የሚያሳያችሁን ቼክ አድርጉ፣ ለራሳችሁም ይጠቅማችኋል። እንደዛ ነው። ወደ ርዕሱ እንሂድ። ፎይ ያ እና ተናገረን ብለው ነገውን እንትን ይወጡብኛል፣ ይታወቀኛል። እኔ ግድ አይሰጠኝም። አከብራችኋለሁ ሁላችሁንም። የእናቴ ልጅ ብትሆን እቀየርባታለሁ። በሃይማኖት ላይ ቀልድ አላውቅም። እንደዚህ አይነት ነገር ላይ አልደራደርም። ከማንኛውም ሰው ጋር ልጣላ እችላለሁ። ማንኛውም ሰው ሊሰድበኝ፣ ሊጠላኝ፣ ሊመታኝ ይችላል። እሱን ወይን እኔም ከቻልኩ ማታለው ይሆናል። ስሜታዊ ከሆንኩኝ በጊዜው ማድረግ ባይኖርብኝም፣ በሃይማኖት ጉዳይ ግን እንደዛ አይነት ነገር ውስጥ አልደራደርም እና እንደዛ እንድትጠነቀቁ ነው። ብዙ ድራማዎች ስላሉ ነው፣ እዚህ ሚዲያው ላይ ብዙ ድራማዎች ስላሉ ነው፣ እንድታቁት ነው። ማይሆን ነገር ውስጥ ይገቡና ማይሆን መልእክት ይላላኩና ያ መልእክት ይያዝባቸዋል። ወጥመድ ውስጥ ከገቡ በኋላ ፍዳቸውን ይበላሉ ማለት ነው። ከዛ ያላቸው የሚጠቀሙባቸው ምንድነው? ሃይማኖትን እንዲሰድቡና እንዲያሰድቡ ቤታቸውን ከፍተው እንዲሰሩ ያደርጓቸዋል። እያንዳንዱ እጃችን ላይ ያለ የእናንተ መረጃዎች። ስለዚህ ታቁታላችሁ። በቃ ይህን የምታደርጉ ታቁታላችሁ። እንዲቀላል ደግሞ እንዳንመስላችሁ አይደለም። እናንተ አንድ አረብ ቤት ቁጭ ብለሽ የሆነ እንትን ስላልሽ ጀስ ለውጥ በዚህ ደረጃ መረጃ እንትን እላለሁ ምናምን ነገር አትችሉም። የእኛንም መረጃ እንደዛ ለማውጣት የምሞክሩም ስላላችሁ ማለት ነው። እና አታድርጉት። እንደ ተቋም ያልቻሉንን ተጋፍተው እናት አባትሽን እቀይራለሁ ብለሽ ስደት ላይ ያለሽ እህታችን እንደዚህ አይነት ትግል ውስጥ ለሰዎች መጫወቻ ባትሆኚ የተሻለ ነው። ዘሆል እንደ ሀገር ውኡ ብለው ያልቻሉንን እናንተ አትችሉትም ማለት ነው። እንደዚህ አይነት ነገር ለትንሽ ጥቅም ብላችሁ እኛን ለማስበላት እኛን እንደዚህ ለማድረግ እንደዛ ነገር ውስጥ አትግቡ። አይጠቅማችሁም እህቶቻችን። ጥሩ ነው እንደዛ ባታደርጉት። እያንዳንዱ መረጃዎቻችሁ ስላለ እናንተ ትንፍሽ ባላችሁ ቁጥር መረጃው ይመጣል እኛ ጋር። ኤኒዌይስ ወደ ሙንጋድ እንመለስና ዛሬ ቶፒካችን የጨረቃው አምላክ ይሆናል። እውነትሻ ተጀምሪው አንቺ። እሺ እድሉን ስለሰጣችሁኝ አመሰግናለሁ። ያው በተደጋጋሚ ይሄንን ርዕስ እናነሳለን። ዲጁ ነው አላህን ታውቁት ኖሯል? ታውቁትስ ነበረ? አሁንስ ታውቁታላችሁ? የኛ ትልቁ ጥያቄያችን ነው። እስቲ አንዳንድ ነገሮችን እንበልና ከዛ ማን ነበረ ምንድን ነበረ የሚለውን ነገር አንድ ላይ እናያለን። ያው የውይይታችን መነሻ አላህ የጨረቃው አምላክ የሚለው ነው። የጨረቃ አምላክ ስለምንድን ነው? እንደዚህ ነበር የሚጻፈው። ጎድ ጋድ በዚህኛው ነበር መጻፍ የነበረበት። ስሞል ሌተር ነው። ሙሉን ካፒታል ሌተር ስላልኩት ነው ታይትሉን እንጂ ስሞል ሌተር ነው። ስሞል ሌተር መሆን አለበት። ያ don't mind it, like the entire title capital letter ስለሆነ እንትን ምንድን ነበረ ስሙ እንዳትሉና አንዳንድ ደግሞ በእስልምና ላይ የምንጠቀማቸው ሲምቦሎች አሉ የጨረቃን የሚያመለክት። እሱን ስኬት ነው የመጣው፣ እንዴት ነው የመጣው፣ መነሻው ስኬት ነው፣ ወዴት ነው ማመልከት ያለብን፣ እነዚህ ነገሮች ምን ይመስላል። አሁን ብዙ ነገሮች ብዙ ክሌሞች ይቀርባሉ። ክሌሞች ማለት የተለያዩ ሀተታዎች በቁርአንም በሙስሊም እህት ወንድሞቻችንም እሱንም አላህ የእስልምና የነቢያት ሃይማኖት እንደሆነ አላህም በነቢያት እንዲመለክ የነበረ አምላክ እንደነበረ ከዚህ ጋር ተያይዞ የተለያዩ ሀተታዎችን ያስቀምጣሉ። ይሄ ነገርስ በታሪክና የእነሱስ ማስረጃዎችስ ምን ይላሉ? እንዴት ነው ይህንን ነገር መታየት አለበት የሚለውን ነገር ስናይ ግን በተቃራኒ ሆነን እናገኘዋለን። በተለይ ቁርአን ላይ የተጠቀሰው አላህ ከነቢያት አይደለም ከዛ በፊት የነበሩ ሰዎች ሪኮግናይዝ ማለትም ከዛ በፊት የነበሩ ሰዎች ስላችሁ ኤክስፕሊሲትሊ ማለትም ክርስቲያንና ጁሶች የማያውቁት በተለያዩ ግን ከሜሶፖታሚያ ጀምሮ በተለያዩ የሴሜቲክ ቋንቋ ተናጋሪዎች የነበሩ አረቢያ ሰላጤና ከምስራቅ
ወደ ምስራቅ አውሮፓውያን ክፍል ላይ ያሉትን ጨምሮ ኤዥያ ውስጥ ያሉትን የተለያዩ ክፍሎች ውስጥ ይመለክ የነበረ ጣዖት ማለትም የጨረቃ አምላክ ተብሎ ልክ ለምንድን ነበረ ስሙ ለሌሎቹ አማልክቶች ለሌሎቹ ጣዖቶች ደግሞ በተለይ ለሴቶች ጣዖቶች ለፀሐይ ብቻም ሳይሆን ለቬነስ ሁለተኛው ፕላኔት ተብሎ በሳይንስ የምትታወቀው ለቬነስ የሴት ልጅ ምሳሌ የፍቅር ምሳሌ ሆና በተለያዩ ሚቶሎጂዎች ወይም ደግሞ በተለያዩ አማልክቶች የምትመለከው የእሷ አባት ነው የተባለ ስቴት እየተደረገ ለዘመናት ሲመለክ የነበረ እንደሆነ ግን ተጨባጭ ሆኖ የታሪክ ማስረጃዎች አሉ ማለት ነው። ስለዚህ እስልምናስ ከነዛ ልማዶች ጋር የሚያያዝ ነገሮች የሉትም ወይ? እስልምናስ ያስቀጠለው የነዛን አምልኮትን የሚመስል ነገሮች የለም ወይ? ከሲምቦሎቻቸው አንጻርስ በምንድን ነው የሚታየው? ማለትም በአርማቸው ራሱ ሲጠቀሙ እንዴት ነው የምናያቸው? እንዴት ነው መረዳት ያለብን? ወይስ እንዴት ነው የተጠቀሳቸው ራሱ? አሁን ለምሳሌ እኔ ብዙ ጊዜ ሲነሳም ማንሳትም ደስ የሚለኝ ኤግዛምፕል አሁን ሱረቱል ኢኽላስ ላይም በተለያዩ ቦታዎች ላይም አላህ አንድ ነኝ በሚልበት ሰዓት ወይም ደግሞ አላህ አንድነቱን ሲገልጽ ምንድን ነው የሚለው? ለእኔ ሚስት አሁን ሀዲሶቹን ከፍቼ አሳያቸዋለሁ። ሚስት የሌለኝ ሲሆን ነው የሚለው። ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል ብሎ ያሳያል። አሁን ለምሳሌ ሳሂህ ቡኻሪ 74:39 ላይ ብንሄድ በመጨረሻው ሰዓት አይሁዳውያንና ክርስቲያኖችን ሲጠይቅ ምን ብሎ ይጠይቃቸዋል? What did you use to worship? እንግዲህ በአለም ላይ ያላችሁ ምን ነበር የምታመልኩት ብሎ ይጠይቃቸዋል። They will reply ምን ብለው ሪፕላይ ያደርጋሉ? ይመልሳሉ We used to worship Ezra the son of Allah። እንግዲህ ይሄ ራሱ በጣም ራሱን የቻለ በጣም ሰፊ ታይትል ነው። የምርም አይሁዳውያን እዝራን የአላህ ልጅ ብለው የፈጣሪ ልጅ ብለው ያምኑ ነበረ። እሱ ቁርአናቸው ከቀጠፋቸው ታሪኮች ውስጥ አንደኛውና ዋነኛው ነው። ከዛ በኋላ ምን ይላል? ምንድን ነበረ? ይቅርታ ይሄ ቃል ካፌ ሊወጣቸዋል። በጣም ይቅርታ I cannot help it። ከዛ ምን ብሎ ይመልሳል? It would say to them ምን ይላል? ይመልስላቸዋል You are liars for Allah has neither wife nor a son። እነሱ ያሉት መልስ ላይ ሳይሆን እዚህ ጋር ውሸታም ተብለው የተሰጣቸው መልስ ላይ ነው እንድታተኩሩ የምፈልገው። አሁን ልክ ምን የለውም አለ ለፈጣሪ ሚስትም ሆነ ልጅም የለውም አለ እና ይሄና የሚስትና የልጅነት እሳቤ ስኬት ነው የመጣው ስንል እነዚህ በጥንታውያን ጊዜ ሲመለኩ የነበሩት አማልክት ግሪክ ላይ ብትሄዱ የጥንታውያን ሮማውያን አማልክት ብትሄዱ አሁን ለምሳሌ ትሮይ ላይ ራሱ አሁን የግሪክን አማልክት ቢጠቀሙ ግን ሌሎችም የራሳቸው አዲሽናል አማልክት አላቸው። የግብጽ ላይ ብትሄዱ የግብጽ ላይም ብቻም ሳይሆን ደግሞ የሜሶፖታሚያ ላይ ብትሄዱ እነዚህ ዋነኛው the elder god የሚባለው ወይም ደግሞ the father god የሚባለው god ስላችሁ god ይሄኛ ፈጣሪ ትክክለኛው አምላክ ሰማያትን ካለመኖር ወደ መኖር ያመጣው አምላክ ሳይሆን የትኛውን god ነው እያልኳቸው ያለሁት? የአማልክት አሁን ለምሳሌ ግሪክ ላይ ብትሄዱ ዚውስ ሄደስ እና ፐርሳይደን ምን ይባላሉ? ኤልደርስ ጋድ ይባላሉ ማለት ነው። ላይክ እንደ አማልክቶቹ አስተዳዳሪ እንደ ተሾሚ ከአማልክቶቹ እነዚህ ብዙ አማልክት አይደል ያላቸው ከእነሱ የበላይ ተደርጎ ይሾማሉ እና እሱ እንደዛ ሆኖ ከዛ በኋላ ምን ይኖረዋል? ልጅና ሚስት አለው እየተባለ ይወልድ ነበር። እንግዲህ ያላ ልጆችም ተብሎ በቁርአኑም የተጠቀሰ ታሪክ ስላለ ከሱ ጋር አያይዛችሁ እንድትሉኝ ነው። እና በዚህ አስተሳሰብ በዚህ አረዳድ ራሱ በዚህ ሁኔታ ራሱ ቁርአኑ አላህ እንግዲህ ያላ ቃለው ነው የሚሉን እኛ አይደለም የፈጣሪ ቃልም አይደለም መገለጥም አይደለም ብለን ነው ምናምነው። እነሱ ግን በሚሉት አንፃር አላህ የሚሉት አምላክ ራሱ መገለጥን ያወረደላቸው አስተሳሰቡ አመለካከቱ ምንድነው? ለጣዖት በድሮ ጊዜ ላሉት ጥንታውያን ሚቶሎጂዎች ወይም ደግሞ ይሄ ጥንታውያን ጥንታውያን ህዝቦች የሚያመልኩት አማልክት ምንድነው? አስተሳሰቡ ወይም ደግሞ አረዳዱ የቀረበ ነበር። ይሄ መለኮታዊ አረዳድ ሳይሆን በጥንታውያን ጊዜ ራሱ ምን አለ ፈጣሪ ካለ ሚስት ልጅን አያስገኝም ብለው ስለሚያምኑ ስለነበረ ምን ያደርጋሉ? ይሄንን ብሎ ስለሚያምኑ ለፈጣሪ ልጅ አለው ከዛ ልጆቹ ደግሞ ብሎ የልጆቹ ደግሞ ለአንዳንዶቹ
የጦር ሊሆን ይችላል፣ አንዳንዶቹ የፍትህ ሊሆን ይችላል፣ አንዳንዶቹ የፍቅር ሊሆን ይችላል። እንደዛ እያሉ እየመደቡ ምን ያደርጋሉ? እነዚህ ጣዖቶችን ይመደቡ ነበር። ከዛ ወደ ነጥባችን እንድመለስና አንደኛ ለጥንታውያን አማልክት ማለትም ይሄ ሙንጋድ ተብሎ ለዘመናት ሲመለክ የነበረው አማልክት ምንድነው? ይሄንን እንኳን በቁርአኑ እና በሐዲሶቹ መጠቀሱ ምን ያሳየናል? ለዛኛው ለነዛ መኖራቸው ራሱ በዛን ጊዜ ሲመለክ የነበረው እንደነበረ ራሱ ማሳያ ይሆናል ማለት ነው። አሁን እንትና እንግባና ላይክ የአልፍሬድ የፈረንሳይኛ ቋንቋ ነው። የአልፍሬድ ጉሊያም የእሱን መጽሐፍ መግቢያ ላይ ብታይ በዝርዝር አስቀምጦታል። እሱ ማለት ከሌት 19th ሴንቸሪ ወይም ደግሞ የ9ኛው መቶ ክፍለ ዘመን መባቻ እስከ የ20ኛው መቶ ክፍለ ዘመን መካከለኛ ድረስ የነበረ ክርስቲያን አረቢስት ነበረ፣ የብሪቲሽ ክርስቲያን አረቢስት ነበረ። ከዛ በባይብል በሂብሩ በተለይ ሴሜቲክ በሴሜቲክ ቋንቋ ተናጋሪዎች የነበሩትን ቦታዎች ክርስቲያኒቲንም ጨምሮ ከነ ቋንቋቸው ከነ የሚቀበሉት ቴዎሎጂያቸው ያስተምር ነበረ። በተለያዩ ልክ እንደ ዱርሃም አይነት ዩኒቨርሲቲዎች ደግሞ በፕሮፌሰርነት ሲያስተምር የነበረ ሰው ነው። ዱርሃም ማለት ይሄ ሰው ነው እና ምን ብሎ ነው በመጽሐፉ መግቢያ ላይ የጻፈው? ላይ ከታይትል ውጪ ከሆንኩኝ አስቆሙኝ። እንትን የምጨምሩበት ሀሳብ ካለ ይዘለልኩት ወይም ደግሞ ፎከስ ማድረግ ያለብኝ እፎ ያለ አይደል? አለውኛ ልቀጥል? ያ አጠር አድርጌውና እነሱንም ስለምንቀበል ኦኬ ሶ እሱ በመጽሐፉ ሂስቶሪካል ባክግራውንድ በመጽሐፉ ላይ ስቴት እንዳደረገው በመጽሐፉ መግቢያ ላይ እሺ ከዛ ምንድነው ብሎ ይሄንን ላጠቃልላችሁና ልጨርስና ከዛ ወደ እናንተ እንመለሳለን። The oldest name of God used in Semitic language consists of 2 letters። እንግዲህ ምንድነው የሚለው እዚህ ጋራ የኦልደስት ሴሜቲክ ላንጉጅ ላይ የጋድ የሚለው ለፈጣሪ የሚጠቀሙበት ስም 2 ቃሎችን ኮንሲስት ያደረገ ነው። ኮንሶናንት የሆነ ኤልን እና ከዛ በኋላ ደግሞ ምንድነው የአይን አዝ ምን አይን ደግሞ ካዘባው ሊጠቀማል ማለት ነው። አጠር ቀድሜ ስለነበርኩት አጠር ላድርግላችሁና ከዛ ኤል የሚለውን እንግዲህ ኤል በደንብ ተከታተሉ ነው የምለው። ኮመንቱን ታውትና በደንብ ተከታተሉ እዚህ ጋር ያለውን። እሺ ከዛ በመጽሐፍ ቅዱስም ኤል የሚለው ቃል እንግዲህ ለያህዌ እና ለያህዌ ወይም ደግሞ ኤሎሂም ለተባለ እግዚአብሔር እንግዲህ ስንጠቀምበት እናያለን። ይሄን ብቻም ሳይሆን እንግዲህ የመላእክት ራሱ ስማቸው ላይ መጨረሻ ላይ ኤል አለ አይደለ? ስለዚህ የእሱን ትርጉም እንግዲህ ወንድሞች በደንብ ያብራሩላቸዋል። ወደ ክርስትና መታችሁ ጥያቄ ካላችሁ ግን ይጠቀሙበት ነበርና this relationship this names ከዛ የነዚህ ስሞች ግንኙነት which Babylon and Assyrian የባቢሎን እና አስሪያን ላይ አሁን አስሪያን የለችም። ያው የጥንታውን ባቢሎን ደግሞ አሁን ኢራቅ ላይ ናን እዛ ቦታ ላይ የሚገኙትም ማለት ነው። become a generic term simply means God። ከዛ ምንድነው ይሄ በቃ በቀላሉ እነዚህኛው ባቢሎንና አስሪያን አምላክ ለሚለው ቃል ይጠቀሙበት የነበረው ፍቺ ነው። ስለዚህ ወደ አረቢያን ስንሄድ to the Arabians ilah familiar to us in the form of Allah እኛ የምናውቀው አሁን ላይ በማን ነው? አላህ በሚለው ነው። ግን ይቅርታ ለአረቢያኖች ኢላህ በሚለው ይጠቀሙ ነበር እና ይሄኛው which is compound of al the defined article of and ilah by elding the vowel of I ከዛ ይሄ ኤል የሚለውን በምንድነው ዲፋይን አርቲክል ይሄ ዲፋይን የሚያደርገው ወይም ደግሞ የሚገልጸው በአይ ገልጸውና ኢላህ ይለዋል። አሁን የሚባለው አላህ ተብሎ በቁርአኑ ላይ የተገለጸው ማለት ነው። ከዛ some scholars trace the name to the southern Arabia ilah as the title of Mungad። አሁን የተለያዩ ኢንስክሪፕሽኖች ተገኝተዋል ይሄንን ማስረጃ ማለት ነው። ይሄኛው ኢላህ የሚባለውን አዘ ሙንጋድ ማለትም እንደ ጨረቃ አምላክ በሳውዘርን አረቢያን ፔኒንሱላ ማለትም በደቡበኛው እና በደቡብ ምስራቅኛው
በደቡብ ምስራቅ ብቻ ሳይሆን በደቡብ ምዕራብ በተለይ እነ ናዝራ ምናምን የነበሩበት አካባቢ ላይ የተለያዩ ኢንስክሪፕሽን ማለት የድንጋይ ላይ ጽሁፍ ነው እና የድንጋይ ላይ ጽሁፎች ተገኝተዋል። but this is the matter of Korean interest. In Arabian, Allah was known as from the Christians and the Jews such as one God, and there can be no doubt with whatever that he was known to the pagan Arabs of the Mecca as the supreme God. ከዛ ምን ብለው ያመልኩ ነበረ? ክርስቲያንና ጁዳይዝም ያው ሞኖቲዝም ወይም አንድ አምላክ ብለው የሚያመልኩ እንትኖች ሃይማኖቶች እንደሆኑ በግልጽ ይታወቅ ነበረ። ከዛ በኋላ እነሱ ላይ ይሄንን ተርም ለአረቢያን ላይ ነበሩ እንግዲህ መካንም ጨምሮ ከመካም በተለይ እነዚህ ትራቭልድ ማፖን አስፈላጊ ከሆነ እናወጣላችኋለን። የትራቭል ላይን ሆኖ የተጠቀሱ ቦታዎች አሉ። አሁን ድሮ ነጋዴዎች ምናምን ይዛወሩት ነበር። እዛ ላይ ክርስቲያኖችና አይሁዳውያን ነበሩ። በዛን በወቅቱ ራሱ በመሐመድ ከነበረበትም በፊት ከመምጣቱም በፊት መሐመድን በመጣበት ጊዜ እና ይሄንን ተርም ለምንድን ነው የሚጠቀሙት? ዋን ጋድ አንድ አምላክ ብሎ ለመግለጽ። ከዛ በኋላ ግን መካ የሚገኙት አረቦች የጣዖት አምላኪያን ግን ሱፕሪም ጋድ ወይም ደግሞ ከጣዖታቶቹ ቅድም እንዳልኳችሁ ልጅ ይወልዳል። ከዛ በኋላ የነሱ ሁሉ የበላይ ያደርጉታል። ላይክ እንደ ሱፕሪም ከጣዖታት የአማልክቶች የበላይ ማለት ነው። እንደሱ አድርጎት በዛ መልኩ ሬኮግናይዝ ያደርጉታል። በዛ መልኩ ነው የሚያውቁት ማለት ነው። where it is not so the Quran would have been unintelligible to the Meccans. ከዛ ይሄኛውን ደግሞ ምንድነው ይሄኛውን ተርም ራሱ ሲያመጣላቸው መሐመድ ይሄ ቁርአን ላይ ወረደልኝ ተብሎ የተጠቀሰው ላይ ራሱ ምንድነው ይሄ አይረዱትም ነበር ብሎ ጻፊ ያስቀምጣል። Moreover, it is clear for the Nabateans and other inscription that Allah was the God. በቃ ይሄኛው ሜንት ለክርስቲያኖችም አላህ የሚለውን ቃል ይጠቀሙበት ነበር። ጁዳይዝም አላህ ብሎ ይጠቀሙበታል። ግን እነሱ ኤሎሂምን ወይም ያህዌን ሪፈር ማድረግ ነው። ግን መካውያን ይሄ እነሱ ነው አላህ እንደዚህ ነው ብለው አሁን ሀተታ እንደሚያቀርቡት አይደለም። ያንን እነሱ የሚያውቁት በማን ነው? አላህን የሚያውቁት በዛን ዘመን የነበሩት as a supreme god ነው። as a supreme god ማለት የጣዖት አምላኪያን ኦቹ የበላይ ተደርጎ ይወሰዳል። ወስደው ያቆታል። ከዛ ግን በተርሙ ተጋድ ተብሎ ይወስዳል። ከዛ ይሄኛው ግን ቁርአን ያለው ላይ የምርም ያህዌን እንዳልሆነ በምንድን ነው የምናረጋግጠው? the other gods mentioned in the Quran all are female deities. እንግዲህ አላት አልኡዘል አልመናት የሚባሉት ሶስቱ የአላህ ልጆች ተብሎ እነዚህ ፔጋን አረብስ ወይም ደግሞ በመካው ላይ የነበሩት አረቦች ያመልኩት የነበሩት በምን ተጠቅሰዋል? በቁርአን ተጠቅሷል። which represent the sun, the planet Venus and the virtue. ያው እንግዲህ የፀሐይን የቬነስን ሁለተኛው ፕላኔትን ከዛ ደግሞ ሀብትን ንብረትን ሪፕሬዘንት ያደርጋሉ respectively. at Mecca they were regarded as the daughter of Allah. ያው ቀደም ያልኳችሁ ነው። ልክ እነዚህን ደግሞ መካን በማን ነው የሚያውቋቸው? ቁርአኑ ላይ የተጠቀሱትን በአላህ ልጆች ተደርጎ ይወስዳል። the cult of al-alat was widespread. ከዛ ውስጥም ደግሞ ከሶስቱ ከአልኡዝና አልመናት በላይ ደግሞ የአንደኛው የፀሐይዋ አላት ፀሐይ አይደለ? አላትን as a goddess በጣም ትመለክ ነበረ። በደም ትመለክ ነበር። ይሄን ደግሞ ሄትሮደስ አረጋግጧል። ሄትሮደስ ደግሞ ማለት ማን መሰላችሁ? ሄትሮደስ ማለት I think ዙም ይላርግላችሁ ከክርስቶስ ልደት 5 ሴንቸሪ በፊት የነበረ የግሪክ ሂስቶሪያን ነውና እዛ ላይ እሱ አሁን the father of history ራሱ በመባል ይታወቃል። ይሄ ግለሰብ ማለት ነው the father of history ተብሎ ይታወቃል። እና ይሄ ግለሰብ ምንድነው ሬኮግናይዝ አድርጎት ስለ አላት ዘግቦ ነበርና እሱ የሰራቸው ስራዎች ላይ ማን ተገኝታለች? አላት the sun god በሚለው the sun goddess the goddess በሚል ተጠቅሳለች ማለት ነው። ከዛ የሱ ስራ ላይ በሱ ተጠቅሳለች። in old Arabian inscription ማለት ምንድነው? የድንጋይ ላይ ጽሁፍ ማለት and in the pre-Islamic poets ከዛ እንግዲህ
ያው አይ ቲንክ ሌላ ርዕስ ላይ በደንብ ስለ ቁርአኑ በተለይ ዲስከስ እናደርግ እንገባለን። እንዴት ከፖትሪ ማለት ነው ከተለያዩ የግጥሞች ከአረቢያን ግጥሞች የቁርአን የተሰረቁ ራሱ አያዎች ነበሩና በዛን ዘመን የነበሩት አረቢያን ምንድን ነበሩ? ገጣሚዎች ሁላ ነበሩ እና እቺን ጋደስ በየግጥሞቻቸው ምን ያደርጓት ነበር? ያወድሷት ነበር። ግጥም እየገጠሙ ያወድሷት ነበር። was the great mother goddess who and under various names ከዛ ምንድነው የልክ አላህ ምንድነው የነዚህን አባት እንደ ሱፕሪም እንደሆነ ሁሉ እሷም እንግዲህ ትልቋ ናት ለሴት አማልክት ለሴት ጎደስ በአማርኛ ምንድነው የሚባለው? አማልክት ለሴት አማልክት ለብዙ አይደለ እንዴ? አማልክት ለአንድም ሊሆን ይችላል። እሺ ልክ እንደ ሴት አማልክት ተደርጋ ትቆጠር ነበር። አንደር ቫሪየስ ኔም በተለያዩ ኔሞች በተለያዩ ስሞች ትታወቅ ነበረ ማለት ነው። ስለዚህ እነዚህ ጥንታን አሁን ልክ እንደ አሁን ለምሳሌ ሄራኩልስ በእንትኖች ሄሮዶተስ በእንትን ጊዜ ነበር ከክርስቶስ ልደት 500 ክፍለ ዘመን በፊት የነበረ ሰው ነው እና ልክ እንደዛም ሁሉ በተለያየ ስም እነሱ ራሱ ያውቋት ነበር ማለት ነው። እነሱ ራሱ ሪኮግናይዝ ያደርጓት ነበር። ይሄንን አቦሊሽ አድርጓል ቁርአን አላደረገም። ቀጣይ እናዋለን። ታኢፍ as a town near Mecca was a center of her worship ከዛ ታኢፍ የሚባል ለመካ ቅርብ የሆነች ከተማ ውስጥ እሷ በስፋት ትመለክ ነበር። for Meccans al-Uzza and the mighty one the Venus ማለት ነው በሁለተኛው ፕላኔት ስም የምትመለኳ was the most important አስፈላጊ ነበረች። ከዛ በምንድነው evidently for her worship like እስከ አራተኛው መቶ ክፍለ ዘመን ድረስ ቀጥሎ ነበረ። ትራዲሽናሊ እንግዲህ ይሄ ነገር መሐመድ ራሱ በወጣትነቱ በነበረ ጊዜ መስዋዕትን ለሷ ምንድን ነበር ያቀርብ ነበር like white sheep like ነጭ ሆነ በግን ለሷ መስዋዕትን ያቀርብ ነበር። ከዛ when Muhammad took up arm against the pagan of Mecca the latter took into the battle image of Al-Alat Al-Uzza and their battle cry እሺ ቆይ እስከዚህ ድረስ ይብቃን። ሌሎቹም አልገባንም እያሉ ኤላቦሬት አድርጉት። ይሄንን ትንሽ ጨምሩበት። ሴትዮ ወይ እሺ ይበቃሻል። ያ ብዙ ሰዓት ያስኩኝ። ፕሬዘንቴሽን አቅርቢ ያልተባልሽም ነበር። ቶፒኩ ምን ነበር? አልፈርድ ኖሜርን አንብቡት እናንተ። በዚህ ጉዳይ ላይ ብዙ እንትን ብሎበታል። ሌሎችም የጨረቃ እንትኖች ጋር በተያያዘ ዶክመንት ከፈለጋችሁ አናግሩኝ። ከዚህ ጋር በተያያዘ ምን ነበር ቶፒካችን? እውነት አላህ የጨረቃው ጨረቃው ነው። አላህ ጨረቃው ነው። ስለዚህ እሱ ላይ አጽንኦት ስጪና ንገሪያቸው። አሁን ብዙ ቦታ ገባሽ። መሐመድ ለጣዖት እንደዛ እንደሰዋ ስለምናት ስላላት ለአሉዛ ስለ ልጆቹ ከየት እንደመጣ ብዙ ቦታ ገባሽ። ስፔሲፊክ አድርጊላቸው። እሺ ያው የቁርአን ሰባተኛው ፔጅ ይመስለኛል። ሰባተኛውን ፔጅ ብቻ አሳያቸውና አለፊው። እሺ ፔጅ 7 ላይ ነን ያለ ነው። ከላይ አላት አይምን ከዛ በኋላ እኛ ስፔሲፊክ አድርገን እነሱን ቻሌንጅ ለማድረግ የሚረዳን እሱ ነው። ዘወል ከሄድሹ እንትን ይሆናል። እያንዳንዱ ቶፒክ የሚወጣው ስለሆነ ማለት ነው። አሁን አላት መናት ሉዛ አሁን ሱራ 22:52 ላይ ራሱን የቻለ ቶፒክ ስለሆነ ማለት ነው። ብዙ ሐዲሳቶች አሉት። ሲራው አለ፣ ታሪኩ አለ። ራሱን የቻለ ቶፒክ ነው። ይሄ ራሱ ያላ ልጆች የሚባሉት መሐመድ ራሱ ሰግዶ ያሰገደለት ሰው ያስገደለበት ስለሆነ ማለት ነው። ብዙ ሐዲሳቶችም አሉት። አስባቡ አለ፣ ተፍሲራቶቹ አሉ። እሱ ራሱን የቻለ አንድ ቶፒክ ነው። እንደገና ደግሞ መሐመድ መስዋዕቱን ሰውቷል። እዛ ጋር ደግሞ እሱም ራሱን የቻለ ቶፒክ ይሆናል ማለት ነው። እነኛ እንትኖቹ ራሱ ከየት መጡ? እነኚህ ሶስቱ ልጆች የሚባሉት በምን ይወከላሉ?
እነኛን ራሱ መጽሐፍ ቅዱስ ያወግዛቸዋልን? አወግዛቸውም? ይጠቅሳቸዋል። እነኛን ራሱ እኮ መጽሐፍ ቅዱስ ይጠቅሳቸዋል። አውግዟቸው ማለት ነው። እነሱም ራሳቸውን የቻሉ ቶፒኮች ይሆናሉ ማለት ነው። እንዴት ወደ ከሲሪያ ወደ አረቦች እንዴት ሄደ? እሱም ደግሞ ራሱን የቻለ ቶፒክ ይሆናል ማለት ነው። እንዳይበዛባቸው ነው። ቆንጆ ነው ያቀረብሽው፣ ግን እንዳይበዛባቸው ራሱን የቻለ ስፔሲፊክ ሆኖ በብዙ መረጃ መደገፍ ይችላል። ከዛ አንጻር ነው እውነትሻ። ኤንዌስ አላህን ምንድነው እሱ እኛ ስፔሲፊክ አድርገን አሁን የመጣ ነው የጨረቃው አምላክ ሲባል፣ ከዛ ደግሞ ሙስሊሞች ጨረቃን እንደ ሲምቦል ይጠቀማሉ። በየመስጊዳቸው ላይ እንደ ምልክት አድርገው ይጠቀሙታል። ይሄንን አስተምሮ ኬት ቀዱት፣ ኬት አመጡት የሚለውን እዛ ላይ የተወሰነ እንትን እንላለን ማለት ነው። ቅድሚያ አብዱል ፈታህ እና መዝሙር ያሬድ እንኳን ደህና መጣችሁ። እፎይ ቤተሰብ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ነው። በጣም ኢንተረስቲንግ ነው፣ ደስ ይላል። ላይክ አላህ የሚል ስም ከየት መጣ የሚለው ነው። ኦር ጣዖትና ምንድነው የጨረቃን ሲምቦል ከአላህ ጋር በፊት ከነበረው ጣዖት ጋር ማመሳሰል ነው ርዕሱ። አይ ቲንክ እኔ ኮንፊውዝ ያደረኳቸው የሚመስለኝ ግራ ያጋባቸው ፖይንቱን ጠቅላላ ለማድረግ ያክል መሐመድ እዚህ ጋራ ምንም ኢንትሮዲውስ ያደረገው አዲስ አምላክ አልነበረም፣ ወይም ደግሞ አዲስ ነገር ይዞ አልመጣም። በጥንታውያን ከሜሶፖታሚያን ጀምሮ አሁን እነሱም አስፈላጊ ከሆነ የተለያዩ ማስረጃዎችን እናወጣለን። ራሱ የጨረቃ ታቦት ተብሎ ለዘመናት ሲመለክ የነበረውን አምላክ ነው መጥቶ ኢንትሮዲውስ ያደረገው። መጨረሻ ላይ ግን ያስተዋወቀላቸው ማለት ነው። መጨረሻ ላይ ግን ምን አደረገ? ሌሎች ከሱ ጋራ ልጅ ምን እየተባሉ ሲመለኩ የነበሩት አማልክትን ከጎኑ አወጣና ምን አደረገ? አላህን አዘ ፕሮሚነንት ፊገር ወይም ደግሞ እንደ ዋና ፊገር አስቀመጠውና እሱን በሱ መመለክ አንድ አምላክ የሚለውን እሳቤ ይዞ መጣ። ከዛ በኋላ ያለውን ደግሞ እናንተ ጨምሩበት። እንደዛ ነው ሐሳቡ ማለት ነው እንጂ ይሄ ስሙ ከጣዖት የተወሰደ ነው ምናምን ሳይሆን ስሙም ሳይሆን አምልኮቱንም ምንነቱን የአላህ ምንነት ራሱ የጨረቃ አምላክ ነው ማስረጃዎቹ የሚያሳዩት። መልካም እሺ። እንትን ነው እኮ ፕሬዘንቴሽን ከሆነ ሙስሊሞቹ ቻሌንጅ አያደርጉም። ዘወል መረጃዎችን ካቀረብሽና እኛ እንትን ካልነው እዚህ ጋር ሙስሊሞቹን ቻሌንጅ ማድረግ አንችልም። ለዛ ነው አይገቡምም። እንዳይወያዩ በር እንዘጋለን። ግን እነሱ የሚከተሉት እያንዳንዷን ነገር ምንድነው እሱ አብዱል ፈታህ መሰለ እስልምና እያንዳንዱ ፕራክቲሱ እያንዳንዱ የሚደረጉት ምልክቶች ከጣዖት የተወሰዱ ከጣዖት አምልኮች የተወሰዱ ናቸው። አላህ በራሱ አስቀድሞ እንዳለች እውነት በአረቦች ሲመለክ የነበረ ነው። አመጣጡ ቅድሚያ ማየትም ስላለብን ነው እውነትን እንትን ያልኳት። አላህ ራሱ ማን ነው የሚለው ቅድሚያ መታየት አለበት። ስሙ እንዴት መጣ እሱ በደንብ ቅድሚያ መታየት አለባቸው። ከዛ በኋላ ደግሞ በዛ አካባቢ በጣም ሱፕሪም ጎድ ብለው እንትን የሚሉት ሁበል አለ። ከሁበል ወደ አላህ እንዴት ተቀየረ እሱ በደንብ ስለሚፈልግ ማለት ነው። በአሴሪያን እንደዚህ ደግሞ በዓል ተብሎ በእስራኤሎች በእንትን ላይ ደግሞ ቤልፎገር ይሉታል። ብቻ የተለያዩ እንትኖች አሉት። በተለያየ ቦታ ላይ የተለያዩ ስሞች እየተሰጡ እንደዚህ አይነት ስሞች እንትን ይላሉ። እነኚህ ወደ አላህ እንዴት ነው አዳፕት የተደረገው እና አረቦቹ እንዴት እንትን አደረጉት የሚለውን ወደፊት በደንብ እናያቸዋለን ማለት ነው፣ ሰፊ መረጃዎችም ስላሉበት። አሁን ግን አላህን ምን ብለን ስላጸደቅ ነው ደሙን ጎድ በሚለው አጸደቅ ነው። ከዛ በኋላ ራሳቸው በሚጠቀሙት ግን ቀለል ባለው ጨረቃ ለምንድን ነው እሱ ምልክት ያደረጉት? ሙስሊሞች ከምን የተነሳ ነው ጨረቃ ምልክት ያደረጉት? ምክንያቱም እንደ እስልምና አስተምሮ ማንኛውንም ቅርጻ ቅርጽ መስራት ገሃነም ይከታል። ጨረቃን ምልክት አድርጉ ብለዋል ወይ የሚለውን እንደ ጥያቄ እንጀምረውና ከዛ በኋላ እውነት እኛ ያለውን ነው ሰፖርት የሚያደርገው ወይንስ እነሱ መረጃ ያመጣሉ? እኛ የጣዖቱ አምልኮቱ የጣዖቱ ምልክት ስለሆነ ነው ብለን እኛ መረጃ እንደዚህ ማቅረብ እንችላለን። አሁን የተከፈተችውን ሌሎችን መጽሐፍቶች እንከፍታለን። እነሱ ደግሞ ጨረቃን አድርጉ ተብለናል ብለው መረጃ ማምጣት ይችላሉ ወይ?
እኛ የጣዖት ምልክት ነው ብለን መረጃ ስናመጣ እነሱ ደግሞ ነው ብለው ማምጣት ይችላሉ ወይ የሚለውን ቻሌንጅ ለማድረግ ነው። ኤኒዌይስ ዲያቆን መዝሙር ያሬድ ካለ ሰላም በለን። እሺ ፎይ ሰላም ይሁን ለሁላችሁ። ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። እንዴት ሰነበታችሁ? አካውንቴ ዛሬ ገና መከፈቱ ነው እና ኮፕሊንግ ያደረጋችሁ አመሰግናለሁ። አይ ቲንክ ፎይ በጣም አሪፍ ሀሳብ ነው ይዛችሁ የመጣችሁት ብዬ አምናለሁ። በተለይ ላህ የሚለው ነገር በደንብ መነሳት አለበት ብዬ አምናለሁ። ከጨረቃው ጋር የተያዘው ነገር እንዴት መጣ? አብዱላህ አብደላህ፣ እኛ በተለምዶ አብዳላህ እንላለን እንጂ ሲጻፍ ራሱ አላህ ኤ የለችም አብዱላህ ነው የሚለው እና አሁን አብደላህ ያለንኛ ለምሳሌ ኤቢዲዩ ኤልኤልኤች አይደለም፣ ኤቢዲዩ ከዛ ኤል ነው የሚቀጥለው እና አብዱላህ ይላል። እና ይሄ ላህ የሚባለው ምን ታሪክ አለው? የመሐመድ አባት አብደላህ የላህ ባሪያ ነበረ። ምን ማለት ነው የላህ ባሪያ ወይም የአላህ ባሪያ ሲባል የሚለውን አይገስ ወደኋላ ሄዶ በደንብ ማየት የሚፈልጋል። በጣም ታሪኮች አሉ። የእስልምና ታሪኮች ተቀመጡ፣ የመሐመድ ታሪኮች ተቀመጡ ምናምን አለ እና ብዙ ሪፈር ማድረግ የሚቻል ነገር ስለሆነ በተለይ የጨረቃው ነገር ከምን ጋር ተያይዞ መጣ የሚለውንም እና ደግሞ በአረብ አካባቢ ላይ ደግሞ ምን ነበረ አረቦች የሚያመልኩት አምላክ በተለይ ከመካ ጋር አካባቢ ጋር የጣዖት ሁሉ አለቃ የጣዖት ሁሉ አምላክ ተብሎ ሲታሰብ የነበረው ማን ነበረ? ላህ ራሱ ማን ነው የሚለውንም እያነሳ ብንሄድ አይ ቲንክ አሪፍ ይመስለኛል እና አሪፍ ርዕስ ነው። በርቱልን። እግዚአብሔር ይስጥልኝ ፎይ ስላስገባኝ። ስለዚህ እፎይ ይቅርታ መመሪያ ላይ እንደምንወት ሁላችሁም ሰላም ብያለሁ። ቅድም አላህ ከየት መጣ የሚል ርዕስ ቢሆንስ አላህ እንዴት መጣ? ኦር ደግሞ አላህና እምነቱ እንዴት መጣ? አላህ ወይም ደግሞ አላህ የሚል ስያሜ እንዴት መጣ? እንደዛ ነገር ማለት ሰብሰብ እንዲል ማለት ነው። እዛ ውስጥ ያው ጨረቃም አለ ከየት እንደመጣ አገናኝተን ማስቀመጥ እንችላለን። እንግዲህ ከጨረቃ አምላክ ቀደም ካሉት ከአብደላህ ጋር አለ። ኢቨን ሉናር መንዝ አለ። የጨረቃ አቆጣጠር በፊት ሶላር መንዝ ነበር የሚጠቀሙት ከፕሪ ኢስላሚክ ፕሬድ ማለት ነው። ወደ ሉና ቀይረውታል። ያ ማለት እንግዲህ ፓጋኖችን አክሴፕት ለማድረግ ነው። እዚህ ውስጥ ለማካተት ነበር ነብያችን የተጠቀሙበት ማለት ነው። ርዕሱን አጠር ለማድረግ ያህል ማለት ነው። ችግር የለውም። በሁሉም መሄድ እንችላለን። ችግር የለውም። ጀነራል እንኳን ደህና መጣ። እሺ እንዴት ነህ? ሰላም ነው። ይሰማል? ይሰማል? አይሰማም? ድምፁ ይሰማል። አሁን ሰላም ነው። አለን። መልካም። ቶፒካችንን ሜቢ ሰምተዋል? እስኪ ግልጽ አድርግልኝ። ኦኬ። መስጊድ ላይ ጨረቃን ሙስሊሞች ለምንድን ነው የሚጠቀሙት? እሱን ልታስረዳን ትችላለህ? አርማ ነው። ኦኬ። አርማ ማለት ያንን ቅርጻ ቅርጽ ወይንም ምስል እንድትሰሩ የታዘዛችሁበት ቦታ አለ? እና ምስል ወይ ቅርጽ ከእምነት ጋር አያይዘን እንትን የምንልበት ቦታ የለም። አርማ ነው ብለኛል። ማለት የምን አይነት አርማ? ከምን የመጣ ከምን የወሰዳችሁት ነው? ያንን አርማ ከምንድን ነው? ከሃይማኖቱ ነው የወሰዳችሁት አርማ እንዲሆን ወይንስ ከጣዖት አምልኮ ያን ነው የወሰዳችሁት? የትም የተወሰደ አይደለም። የቀን አቆጣጠር በጨረቃ ስለሆነ እንደ እስልምና አስተምሮ የሚታዩ ለዛ ነው እንጂ ጨረቃን እናመልካለን ማለት አይደለም። ኦኬ። እስቲ አርማውን ተጠቀሙ የሚል አለ? ጨረቃን አርማ ተጠቀሙ የሚል አስተምሯል? አላነበብኩም እንደዛ የሚል ግን ጨረቃን ደግሞ እንደማናመልክ ግልጽ ነው። ስለዚህ አንተ ጋር የተያያዘ ጀነራል አናመልክም አልክ እንጂ እያመለክ እንደሆነ እኔ ስለማቅ ማለት ነው። ምክንያቱም ከቅድመ እስልምና በፊት አላህን የጨረቃው አምላክ ብለው ምልክታቸውም ጨረቃ ነበረ፣ መስገጃ ቦታቸውም ጨረቃ ነበረ።
እሱን አርኮሎጂካሊ ኤቪደንስ ከጠየቀኝ በአርኮሎጂ ኤቪደንስ ከጠየቀኝ እሱ ማቅረብ እችላለሁ። አሁን እናንተ የምታደርጉት የምትጠቀሙት መስጊዳችሁ ሊያስቀምጣችሁት ጨረቃ ያ ጣዖት አምላኪያኖቹ ምልክት አድርገው የኛ አማልክት ይሄ አላህ የሚባለው ምልክቱ ጨረቃ ነው ያሉትን እሱን ነው እያልኩ ነው። አሪፍ ነው። ሰምቼዋለሁ። ምን መሰለህ የምታደርገው አሁን አንተ የተናገርከውን ታሪክ እኔ አላውቁም። አንድ የጠየቀው ጥያቄ ደግሞ ጨረቃን አርማ አድርጉ የሚል ትዕዛዝ ወይም ማስረጃ ያልከውም አንብቤ አላውቅም። በዚህ ጉዳይ ላይ ግን ጨረቃን እንደማናመልክ እርግጠኛ ነኝ። ስለዚህ ሙስሊሞች የሆነን ነገር አርማን ደስ ባላቸው ሰዓት ላይ ሃይማኖት አስመስለው ይይዙታል ማለት ነው። እንደዛ የሚል የለም። ምክንያቱም አርማ አድርጋችሁ ይዛችሁታል። አዎ። ስለዚህ አርማ አድርገህ እንድትይዝ የሆነ ሰዓት ላይ ብድግ ብሎ የፈቀደልህ ማን ነው? እንዴት መሰለህ የምታደርገው እንደዚህ ሳይሆን እንደተማረ ሰው እንደ ከተማ ልጅ አውራና አሁን አንተ ቅድም ያልከው እናንተ ጨረቃን ታመልካላችሁ ነው። ለዛ ማስረጃ ልስጥህ ነው ያልከውና ሙስሊሞች ጨረቃን እንደሚያመልኩ መጀመሪያ ማስረጃ አስጠኝና ከዛ ክስህ ትክክል ነው ብዬ ይቀበላል። የምታመልከው ምንድነው አልኩ? የጨረቃው አምላክ ተብሎ ወይንም ደግሞ ፕሪ ኢስላሚክ የጨረቃው አምላክ ተብሎ የሚመለከውን ጣዖታውያን የሚያመልኩትን ምልክታቸው ጨረቃ የሆነውን ጨረቃ ያደረጉበትም ምልክታቸው ምንድነው? ቀን ቀን በጣም ፀሐይ ስለሚያቃጥላቸው ማታ ማታ ቅዝቃዜ ስለሚሰጣቸው ከፀሐዩ ይልቅ ጨረቃው ይሻላል ብለው ስላመኑ ምልክታቸው ምን አደረጉት? ጨረቃውን አደረጉት። ሲምቦሉ ራሱ ጨረቃ ነው። ማምለኪያ ቦታቸውም ያንኑ ጨረቃ ነው የሚጠቀሙት። ያንን ሙንጋድ ነው እያመለክ ያለው ጣዖታውያን የሚያመልኩትን። ያ ሙንጋድ የሚባለው ደግሞ ጣዖት ነው እያልኩ ነው። እሱን ደግሞ እኔ አይደለሁም ያልኩ ያንተ የነብይን ትልቁ ሲራ ይጻፈልህ ነው ያለው። ይሄ ሰባትን ክፈችና ሙንጋድ የሚለውን እንትን በይልህ አሳየው። መጀመሪያ እናጥረው። ራሱ የተናገርከው አሁን ምንድን ነው? የጨረቃውን አምላክ ታመልካላችሁ አልክ። አዎ የጨረቃውን አምላክ ቆይ ጣዖታውያን የሚያመልኩትን ነው። ልብ በል ጣዖታውያን የሚያመልኩትን አልኩ። የሰማይና ምድር የፈጠረውን አምላክ አይደለም እያልኩ ያለሁት። ሰማይና ምድር ጨረቃንም የፈጠረን አምላክ ሳይሆን እውነተኛውን አምላክ ሳይሆን እያልኩ ያለሁት ጣዖቱን ነው እያልኩ ያለሁት። እሱ እኮ በራስህ ነው። አሁን አንተ በራስህ እኔ አይደለሁም ሲራውን ያልኩሽ። መጀመሪያ ለተናገርከው ነገር ላይ መልስ ልስጥበት እንጂ አሁን የተናገርከው ራስህ የጨረቃውን አምላክ ታመልካላችሁ ብላል። የስ እናመልካለን። የፀሐዩንም አምላክ የተራራውንም አምላክ የሁሉ ነገሩን አምላክ እናመልካለን። ጨረቃን እንደምናመልክ ግን ማስረጃ ሰጠን ነው። እሺ እንትን በይልኝ አስምሪበት። ከላይ ይሰማል። አዳምጥ። እሺ የቱ ጋር ነበር? ባቢሎናውያን ከሚለው ጀምሮ። እሺ አይ ቆይ ከማንበብ በፊት አንድ አዳምጣ። ውይይት አዳምጣ እኮ እኔ መረጃ እኮ ነው የማመጣው። አዳምጣለሁ። ልወያይ እኮ ነው። ከመረጃው በፊት መጀመሪያ እኛ ጨረቃን እንደምናመልክ ማስረጃ አስጠን እንጂ ሙንጋድ የተባለው ይሄ ጣዖት አንብበው። እሺ ቆይ እንጂ አንብበው። ጣዖት አምላካን ጨረቃን ሲያመልኩ እንደነበረ ማስረጃ ልትሰጠኝ አይደለም። እዚህ ጋር አንብበው። እኔ የምፈልገውን አዳምጣ። አዳምጥ መጀመሪያ። ጣዖት አምላኪያን ጨረቃን የሚያመልኩ አይደለም። እኔ የምፈልገው ማስረጃ ስለማውቀው ነው። አሁን አንተ የምትወጣልኝ ሙስሊሞች ጨረቃን ያመልካሉ የሚል ማስረጃ ፕሊስ አንብብ። ሙሐመድ ለአረብ የተላከ አንብበው። አንተ ማስረጃውን ያመጣው ምንድን ነው? ከምን ላይ ነው? ማይክን ያዝ። እሺ ይነበብልህ። ማይክን ያዝ። እሺ ይነበብልህ እኮ ንገረኝ። ማስረጃውን ሐዲስ ነው ወይ ሲራ አልኩ?
እኮ ስለማይታይ ሲራ ምንድን ነው የነብይ ታሪክ እኮ ሲራ ምንድን ነው? የነብይ ታሪክ ኦኬ የነብያችን አለኝሽ ላውጣልህ ቁጥሩን ነው 7ኛውን ፔጅ አውጣው። እሺ ንገረኝ ቁጥሩ ባርድ ኮፒ አልሰማም እንዴ? ሰባተኛ ገጽ ምን አልክ? ሰባተኛ ገጽ 2 3 4 5 6 7 ምን ይላል? ካሜራውን ክፈተው። እሺ ይክፈትልኝ። እፎይ ያራዳ ልጅ አማርኛ ነው ይታያል። ማን የጻፈው? አማርኛ ነው። እንዴት ማን የጻፈው? እኔ ያወጣሁት መጽሐፍ ምንድን ነው? ጻፊውን ላሳይ። ታሪክ የተባለው ሁሉ አንድ ነው እንደ ቅድሚያ መጽሐፉን ጠይቅ። እሺ መጽሐፉ ምንድነው ብለህ ጠይቀኝ። ነብይ ታሪክ ይሄ ነው ብራዘር። የነብይን ሲራ መጀመሪያ የጻፈው ማን ነው? የነብዩ መሐመድ ታሪክ ይላል። በቃ ይበል ችግር የለም። የነብይን ሲራ የጻፈው ምንድን ነውና ማስረጃው እዚህ ጋር ነው ያለው። ቆይ አዳምጥ። እሺ የነብይን ሲራ ለመጀመሪያ ጊዜ የጻፈው ማን ነው? እሱ አይደለም እኮ አታውቀውም? እሱን እዚህ ላይ አንተ ያነበብከውን አውጣልኝ። የቱ ጋር ነው? ገጽ 7 አልከኝ። ይኸው ገጽ 7 ወንድሜ። ቆይ አማርኛው እሱ ከየት ነው የተወሰደው? ከየት ነው የተወሰደው? እሱ ከማን ነው የተጻፈው ይላል መጽሐፉን። እንትን በለው ችግር የለውም። አዳምጥ። ከማን ነው የተወሰደው ይላል። አዳምጥ። አሁን እኮ አንተ መጽሐፉን ማን ነው የጻፈው? ታሪክ ስለተባለ ታሪክ ሁሉ አንድ ነው እንደ ወዳጃችን። ታሪክ መጽሐፍት ብዙ አሉ እኮ በነብያት የተጻፉ ታሪክ መጽሐፍት ብዙ አሉ። እኔ የጠቀስኩልህ መጽሐፍ ምንድነው? አልፈርድ ጎሎሜራ። አንተ የምታመጣልኝ ምንድነው? አንድ ኢትዮጵያዊ ስለ ነብያችን ብሎ የጻፈው። በታሪክ ውስጥ እኮ እስትር ፈጠበሪ ብቻ ስንት አለ መሰለ? ወደ ስንት መጽሐፍ ወይ ጠበሪ ብቻ ስንት መጽሐፍ ጽፏል መሰለ? ወደ 40 መጽሐፍ ጽፏል። ኢብን ሳድ ስንት መጽሐፍ ጽፏል? ስለዚህ ዝም ብለህ አንድ መጽሐፍ አማርኛ አንተ ከዚህ ላይ አውጣው ትለኛለህ እንዴ? እኔ የጠቀስኩትን መጽሐፍ ካለ ሜቢ አልፈርድ ጎሎሜራ ነው ያስከው። አንተ አታስወራኝም እንዴ? የነብዩ ታሪክ አልከኝ። የነብዩ ሲራ አወጣውልህ። ጀስት ላይክ ሾው ሚ ዩር ቡክ። መጽሐፍህን አውጣውና ብራዘር። አይ ቲንክ ከመጽሐፉ በፊት የመጽሐፉን ምንነት ብናስረዳው ሳይሻል አይቀርም። አልቻለም። እየነገርኩት እኮ ነው። የነብይን ሲራ የጻፉ የመጀመሪያውን የነብይን ሲራ ማን ጻፈው ያልኩት እኮ ያለው። እሺ ማይከን ያዝና የነብይን የመጀመሪያውን ሲራ ማን የጻፈው፣ ከዛ በኋላ ማን ተረጎመው፣ ከዛ በኋላ ማን ነው እሱ እንትን ያለው የሚለውን እሱን አጥናና ነው። አማርኛ አንድ እንትን ሼክ ወይንም ኡስታዝ አይደለም የነብይን ሲራ ነው መጀመሪያ ጊዜ የጻፈው። መጽሐፉ መቼ ነው? እስኪ ማይክን ክፈተውና መቼ እንደተጻፈ እስኪ ያሳየን። እሱ መጽሐፍ በእናትህ መጽሐፉ መቼ ነው የተጻፈው? እሱ መቼ እንደተጻፈ መቼ እንደተጻፈ ሳይሆን መቼም ይጻፍ። አሁን የምታደርገው አንተ እኔ መጽሐፉን እንዳሳየው የነብዩ ታሪክ የሚለው ላይ የተናገርከውን አውጣና አሳይ ሰውዬው። እሺ ማይክ ያዝና እንዳዳምጥ። እውነት ቀጥይ። እሺ ከመጽሐፉ ምንነት እንጀምረሻል። ከታች ላሉትም ግልጽ እንዲሆን። አይ ችግር የለውም ቀጥይ። ችግር የለውም። ከመጽሐፉ ማንነት ወይስ ከማስረጃችን የትኛው ይሻላል? ትምህርት እንዲሆነ ማለት ነው። ይኸውላችሁ
አይ ቀይ አንዴ ወንድም አለም እንረጋጋና ወደ ትምህርታችን እንሂድ። አንዴ ስለዚህ ኢብን ኢስሐቅ ማለት የመሐመድ ሲራና ታሪክ የጻፈ በ765 ኤዲ ያዙልኝ፣ በ765 ዓመተ ምህረት። ከዛ በኋላ የመሐመድ ሲራ ይቅርታ ያልኩኝ የአፍ ወለምታ ነው። ከዛ አልፍሬድ ጉሊያም ወይም ደግሞ ጉልሚራ ያንን መጽሐፍ አሁን የከፈትነትን መጽሐፍ የወሰደው ከኢብን ኢስሐቅ እና ከኢብን ሂሻም ነው። ወደ 36 የሆኑ የሚቆጠሩ ባዮግራፊዎች ነበሩ። ከዛ ለመጀመሪያ ጊዜ ሄንሪች ፈርዲናንድ ዌስተንፊልድ የሚባል ግለሰብ በ19ኛው መቶ ክፍለ ዘመን ምን አደረገ? ኮምፓይል አደረገ ከ1858 እስከ 1860 ድረስ። ከዛ በኋላ ወደ ጀርመን ላይብረሪ ተወሰደ። አንድ የሚታደርግልኝ ይቅርታ፣ ወደ ጀርመን ላይብረሪ እና ሙዚየም ተወሰደ ወደ 4 ጀርመን የሚሆኑ ከተማዎች። ከዛ በኋላ በማን ትራንስሌት ተደረገ? በአልፍሬድ ጉሊያም ወይም ደግሞ ጉልሜራ ማለት ነው። ስለዚህ እኛ መጽሐፍ ያመጣንላችሁ ማንን ነው? ትራንስሌት የተደረገው ታሪክ የሚያውቀውን ማንን? አልፍሬድ ጉልሜራ። ከዛ እሱ በመጽሐፉ ምን ብሎ ጽፏል? Arabian ilah was familiar to us in the form of Allah. ኢላህ የሚለው in the form of Allah ለኛ ፋሚሊየር ሆኖ አሁን ነው ከቁርአኑ በኋላ። ስለዚህ አላህ በሚባለው የሚታወቀው ኢላህ was compound of al በሚለው ኮምፓውንድ የሆነ ነው። that define article and define article and ilah by eldoning the vowels of I. It's not clear, አይደለም? ግልጽ አይደለም። ስለዚህ some scholars trace the name of the southern Arabian ilah። ከዛ በኋላ እነዚህ አንዳንድ ጸሐፊዎች የታሪክ ተመራማሪዎች ያንን ኢላህ የሚለውን ወስደው ወደ ደቡበኛው አረቢያ ሰላጤ ሲፈልጉ ታይትሉ ለማናውን አገኙት? ለሞንጋድ ለጨረቃ አምላክ ሆነው አድርገው ያዙት ብሎ እሱ የነቢያቸውን ሲራ የጻፈው የራሳቸው የነቢያቸውን ሲራ ከቡሃሪም ቀደምቱ የመጀመሪያው ሲራቸው ቡሃሪ ይሄ ነው። ባይዘ ስለ ሙሐመድ መኖር እንኳን መረጃዎች የሚያገኙት ከዚህ ነው። ሙሐመድ አለ የለም የሚለውን እነ ጠበሪ እያንዳንዱ ጠበሪ ያን ሁሉ መጽሐፍ የጻፈው ከኢብን ኢስሐቅ የወሰደውን መረጃ ነው። እና ኢብን ከሲር ከዚህ የወሰዱት ነው። ከሁሉም ቀዳሚ ነው። ደሞስ ኦተንቲክ የሚሉት ቡሃሪ እንኳን ከ250 ዓመት ምናምን በኋላ የተጻፈው ሙሐመድ ከሞተ ማለት ነው። ኢብን ኢስሐቅ ግን የተጻፈው መቼ ነው? ሙሐመድ ከሞተ ከ50 ዓመት አካባቢ ላይ ነው። ሰሃባዎችን ላያገኝ ይችላል ብለው ዳውት ያደርጋሉ የሙስሊም ስኮላሮች። ሰሃባዎችን ባያገኝ ግን ታቢያኖቹን አግኝቷቸዋል ብለው ያምናሉ። ስለዚህ በጣም የቀረበ ነው ለሙሐመድ። ተሳባዎቹ እንኳን ባይገናኝ የሰሃባዎቹ ልጆች አግኝቶ ቃል በቃል ነው የጻፈው ብለው ያምናሉ። ይሄንን ቼክ ማድረግ ትችላለህ። በውጭው ዓለም ላይ ያሉት ታዋቂ የሚባሉ ዲቤት የሚያደርጉ ሙስሊሞቹ ስኮላሮቹ የሙስሊሞቹ ይሄንን ኮንፈርም ያደርጋሉ ማለት ነው። እኛ ያለውን እንደውም የሚኩራሩበትም ነው። ሻቢራሊ ብቸኛ ያለን ሲራ ያለን ቀደምት ሲራ ያለን ምናምን ብለው ይኩራሩበታል ማለት ነው ይሄንን መጽሐፍ እንጂ አንድ ኢትዮጵያዊ የሆነ ኡስታዝ ነብያችን ብሎ ዛሬ የጻፈው ተረት አይደለም። ሰው ምንድነው እሱ ኢላህ የሚለው ራሱ በአረብ ምድር ከእስልምና በፊት ጣዖታውያን የጨረቃው አምላክ ብለው የሚያመልኩት የጨረቃው አምላክ ሲሉት አምላክን ያንኛውን ጎድ ካፒታሉን ሳይሆን ስሞል ሌተሩን ጋድ ወይንም ጣዖቱን እያሉ ነው። ጣዖት ልክ አባቱ አብደላ ሲል ያላ ባሪያ እያለ ነበረ። ያላ ባሪያ ሲል ሰማይና ምድር የፈጠረውን ሪል ፈጣሪውን ሳይሆን የጨረቃው አምላክ ሲል ያንን ስፔሲፊካሊ ጣዖቱን እየጠራ ነው። ምልክታቸው ምንድነው? እሱ ጨረቃ ነበረ። ያንን ብዙ የሞሬን በዚህ ላይ ሪሰርች የሰራ ነው። ብዙ አርኪኦሎጂካል ኤቪደንሶችን አውጥቷል። እሱ በቁፋሮ የተገኙ ማለት ነው። እንዳለ ጣዖቶቹን ስታገኟቸው ምንድነው? ጨረቃ ምልክት ያለው እንደዚህ ሁለት እጅ ያለው እጆቹ ለብቻ ውልት ላይ ሆነው ቤቢ ካወጣልሽ ማሳየት ትችያለሽ ሊንኮቹን እውነት
ሁለት እጆች እንደዚህ ተዘርግተው ምናምን ነገሮች ከዛ ከላይ ጨረቃ ሆኖ ሐውልቶቹ ላይ ይቀመጣሉ ማለት ነው። ለዚህም ነበር የጠየቅናችሁ ጨረቃን ለምንድን ነው እናንተ የምትጠቀሙት? በዚህ ምክንያት ነው ብላችሁ ማስረጃ ማምጣት ትችላላችሁ ወይ? ያ ብዙ እንትሮች ናቸው። ሌሎች ሙቭ አድርጊው ጨረስኩ። ያ ማስረጃ መክፈት ተቻልክ መረጃ ትከፍትና እንደዚህ ታሳያለህ እንደኛ ማለት ነው። ያዳምጥ በቃ አልገባሁም። እስክትጨርስ ነብዩ ሲራ ላይ ገጽ 7 ላይ ያለ ብለናል። የነብዩ ሲራ ገጽ 7 ላይ ከፍቻለሁ። አላህ ጣዖት እንደሆነና ሙስሊሞች ጨረቃን ሲያመልኩ እንደነበረ ማስረጃ ስጠኝ። አትተርተር ዝም ብለህ አፍጠነው ወንድሜ ተሰደቡ። ይሄንን ሙስሊም የሆነ መጽሐፍ ነው የከፈትንልህ እንጂ የክርስቲያን መጽሐፍ አይደለም የከፈትንልህ። ከሰሩንና አዳምጥ። አትሊስት ስለ መጽሐፍት ልዩነቶች ማታቅ አንዳንዴ ጡንቻችሁ ሲደብር አይምሯችሁ ሊደፈን ስለሚችል በልኩ አድርጉት ስትጠቀሙ። የተለያየ መጽሐፍት እያወራን ሰባተኛው መጽሐፍት ላይ መረጃ ስጠኝ ሙንጋድ የሚለውን እንደዚህ እንደሆነ ይለኛል። አሁን ተከፍቶ የተነበበው ምንድን ነው? እሱ የክርስቲያን መጽሐፍ እኮ አይደለም ያወጣንልህ፣ የሙስሊሞቹ መጽሐፍ ያውም ከታቢያኖቹ ጋር አብሮ የነበረ ሳባዎቹን ሊያገኝ ይችላል ብለው ፕሮባቢሊቲ ያላቸው ነገር ግን ሞስት ፕሮባቢሊቲ ባያገኝ እንኳን ታቢያኖቹን እንዳገኘ እርግጠኛ ናቸው። ዘሆል ማለት ነው ይስማሙበታል፣ ይሄንን መጽሐፍ ሲጽፍ ማለት ነው። እና ኢብን ሻም መጨረሻ ላይ መጥቶ ከ50 ምናምን በኋላ መጥቶ የኢብን ሻቅን መጽሐፍት ይቆርጣቸዋል፣ እንደገና ይቀንሳቸዋል ማለት ነው። ወደ 11 ቮሊዩም ምናምን ነበር፣ ወደ 4 ቮሊዩም ነው እንደዚህ ይመልሳቸዋል ማለት ነው። ለምንድን ነው ሲባል ኢብን ሻቅ ምን ይላል? ኢብን ሻቅ እንትን ሲል ሲራውን ሲጽፍ እስከ አዳም ድረስ ዘር ይቆጥራል። ያ ደግሞ በጣም አሰልቺ ነው እና እስከ አዳም ድረስ ዘር ስለሚቆጥር መጽሐፉ ላይ ድግግሞሽ እንዳይኖር ብዬ ነው የቆረጥኩት። ፕላስ ደግሞ አንዳንድ የነብያችን ላይ የተጻፉት የሚደብሩ ነገሮች ስላሉ እሱ ስላሳፈረኝ ነው የቆረጥኩት ብሏል። የሚያሳፍሩ ታሪኮች ስላሉበት ነብዩ ያደረገው ማለት ነው ቆርጦ ጥሏቸዋል። ልክ ቡሃሪ ለምሳሌ ወደ 660 ምናምን ሺህ ሀዲሳትን ሰበሰበ። የሚያሳፍሩን ቆርጠው እንደጣሉት ማለት ነው። ወደ 7000 ቡሃሪ ብቻ እንዳስቀሩት ማለት ነው። ኢብን ሻምም እንደዛ ቆርጦ ያስቀረው ነው። ከዛ በኋላ አልፈርድ ብሎ የሜራ የተረጎመው ነው። ምንድነው እሱ ታዲያ ደሙን ጋድ ተብሎ የሚታመነው አሁን አላህ ተብሎ የሚታመነው ነው ብሎ ያለው እኔ አይደለሁም። ምልክቱ ምንድነው? ጨረቃ ነው። ኦኬ እሰማለሁኝ ግን ምን ነው አልሰማም። ይሰማል። ቀጥል። እንትን ሌላ መግባት የሚችል እና መወየት የሚችል ሰው ካለ ይቆ ኢስላም ነው ይወደ ሰላም ነው ሰላም እንኳን ደህና መጣ። ሰላም እንኳን ደህና ቆየን። መልካም። አላህ የሚለው ስም ምንኛ ቋንቋ ነው? አላህ ሱብሃነሁ ወተዓላ ስም ነው። ምንኛ ቋንቋ ምን ቋንቋ ነው? ቋንቋ ምን ያደርግልሃል? ስሙ ነው የአላህ ሱብሃነሁ ወተዓላ ስም ነው። ስም ነው በቃ። ቋንቋው አይታወቅም በምን ሀገር እንደወጣ ምን ያደርግልሃል? ሲጀመር ሁሉንም ቋንቋ የፈጠረው እሱ ነው። ይሄን አታውቅም? አላውቅም ነበር። እሺ ትርጉሙ ምንድነው? እሱ የቋንቋዎችም የሁሉም ፈጣሪ እሱ ነው። ቋንቋዎችን የፈጠራቸው እሱ ነው። እሺ ይሁን ችግር የለውም። ትርጉሙ ምንድነው ነው? ትርጉሙ ለአንተ ምን ያደርግልሃል? ተሳስቼ ነው በቃ ለእኔ ምንም አያደርግልኝም። እሺ ጨረቃ ለምንድን ነው እሱ የምትጠቀሙት መስጊድ ላይ? እኛ ጨረቃን ለምንም አንጠቀምም፣ ለምልክት ብቻ ነው። ኦኬ ጨረቃን ከእናንተ በፊት የነበሩ ጣዖት አምላኪያኖቹ ይጠቀሙት ነበረ። ከእነሱ ጋር ለመመሳሰል ፈልጋችሁ ነው?
ሙስሊሞች ምንም አይነት ጣዖት አናመልክም። እሺ ጣዖት አንድ አላህ ሱብሃነሁ ወተዓላ ብቻ ነው እኮ። እነሱም አላሁ ተዓላ ያመልኩት ነበረ፣ ጨረቃንም ምልክት ያደርጉ ነበር። አሁን የተከፈተ ለመጽሐፍ እኮ እንደዛ ነው የሚል አላህን ያመልካሉ፣ ምልክት ጨረቃ ነበረ። ምልክት ብቻ ነው ሙስሊም የሚያመልከው፣ አንድ ፈጣሪን ብቻ ነው። እነሱም እንደዛው አንድ ልክ ጺም አልባ እንደሆነው እናንተ ለምሳሌ ኢብኑ ተይሚያ ቮሊዩም 7 ፔጅ 290 እስከ 298 ላይ ሙሐመድ አላህን ባየበት ሰዓት ላይ ጺም አልባ ፍሪዛም አረንጓዴ ቦታ ላይ ተጋድሞ እንዳየው አውጣ ለምታወራው አውጣ መረጃ። አሁን ዝም ብለህ በአፍህ አታውራ፣ መጽሐፍ ላይ ያለውን አውራ። እሺ ምን አላህ ጺም አልባና ጎረምሳ እንደሆነ ነው አውጭለት። እስላም ኪው ላይ ለምናፈልጉ ሰባተኛው ቮሊዩም 288ኛው ፔጅ ላይ ታገኙታላችሁ። እንዲሁ መቼ ነው ባይብልን ከፍተህ የምታስተምራቸው? እዚህ ያሉትን ሰዎች አሁን ባይብል ከፍተህ የምታስተምራቸው አንድ ሰው አይቀመጥም እዚህ። ተረጋጋ። አሁን ይኸውልህ አላህን አየሁት ያለው ሙሐመድ በአርኮሎጂ የተገኙ ስታቹ ላይ ልክ ወንድ ልጅ እንደዚህ ቆሞ እንዳዩት ልክ አላህን እንደዛ እንደሆነ አንድ ቀን ባይብል ከፍተህ እናስተምራቸው። ሆላ ሳይህ እኮ ነው ምንም ልዩነት እንደሌለ እዚህ አታገኝም። አሁን ልታስወጣኝ ነው ዘረጧ ሌላ ሰው አላስወጣም። አንብበው። እሺ አንብበው። ባይብልን ከፍተህ አስተምራቸው ነው የምልህ። አንብብ። ቁርአንና ሐዲስን ለሙስሊሞች ተው። አንብብ። ቁጥር ተጠቅሳለህ፣ ባፍህ ደግሞ ተቀጥፋለህ። አንብብ። እሺ ልብ በሉ። ባይብል አንድ ቀን እየከፈተ አስተምራቸው። አዳምጥ። ቆይ ይሄንኑ ምስል ባቢሎን አስተምራቸው። አንድ ሰው ተረጋጋ፣ አንብቢለት እንትና እውነት I saw my Lord in the form of a young man. ጌታዬን በወጣት ልጅ መልክ አየሁት። የመሐመድ ካለ ውጪ ሌላ ጌታ አለው እንዴ? እሱ የእናንተ ነው እሱ። አይ የኛ አይደለም። የኛ ማን ነበር ስሙ? ኢብኑ የሚባል ሰው ነው ያላቀም ፐርሰናሊ በቤተ ክርስቲያን ደረጃ አንድ ቀን ባይብል እየገለ ስንት አምላክ ነው አንተ የምታመልከው? ኤኒዌይስ ምንድነው እሱ ሐውልቶችን ስትመለከቷቸው ልክ ወንድ ልጅ የቆመ ወይንም ደግሞ እንደዚህ እጁን እንደዚህ ያደረገ ነው፣ ወይንም ሁለት እጆቹን የዘረጋ ነው። በቁርአን በሐዲሳቸው ላይ ደግሞ አላህ ሁለት እጆቹ በቀኝ እንደሆኑ ተቀምጠዋል። የተገኙትን ሐውልቶች ስታያቸው ደግሞ ሁለት ቀኝ እጆች ታገኛላችሁ ሐውልቶቹ ላይ ማለት ነው። ከላይ ጨረቃው እንደዚህ ሆኖ ታገኙታላችሁ። በወንድ አድርገው ነው የሚስሏቸው ሐውልቶቹን ራሱ ማለት ነው። አላህ ሙሐመድ ራሱ ምን ብሏል? ጌታዬ ጺም አልባ ነው፣ ፍሪዛም ፀጉር ነው፣ ጎረምሳ ነው ብሎ ተናግሯል። ጎረምሳ፣ ጺም አልባ፣ ፍሪዛም ነው። በእንደዚህ አይነት ሁኔታ ነው ያየሁት ብሏል። ህልም ነው እንዳትል የነቢያት ህልም እውነት ነው ብሏል። ሪል እንደምታዩት ነው ብሏል። ቅዠት ነው እንዳትል መቶም አሽቶኛል፣ ጀርባዬንም ነክቶኛል፣ ሲነካኝ ልቤን ተሰምቶታል፣ ጡቴ ቅዝቃዜውን ፊል አድርጌዋለሁ፣ ጉሮሮዬ ድረስ ተሰምቶኛል ብሏል። እጁ ቀዝቃዛ ነው። እንደዚህ እጆቹ ሁለቱ የተዘረጉለት ማን ነው? አላህ ነው። ያ ጨረቃውን ካናቱ ላይ ያደረገው እናንተ መስጊድ አናት ላይ የምታደርጉት ለምንድን ነው? ይሄው መጣላችሁ። ይሄ የተገኙ ናቸው ቀደምት እንትን ላይ ተገኙት። ከዚህ ሌሎች በጣም ኢሜጆች አሉ፣ ብዙ ኢሜጆች አሉ። መሀሉ ላይ እዩ፣ ስታሯን አያችኋታል? ስታሯን ይዋተው ሁበል በኋላ ሌላ ጊዜ በደንብ እናየዋለን። ሁበል ወደ አላህ እንዴት እንዳደረጉት የካባው ማለት ነው። ያ ይሄንን ከራሳቸው ሶርስ ነው የምንሰጣችሁ፣ ተውጭ የሆነ ሶርስ አይደለም። ከራሳቸው ሶርስ ከራሳችሁ ከኢብን ሳድ ከጠበሪ ከሲራቸው ላይ መረጃዎች የምናመጣው ከሌላ ሶርሶች አይደለም፣ ከራሳቸው ከሙስሊም ሶርስ። ምን ነበር? ካናት ጨረቃ አለ፣ መሀሏ ላይ ስታር ይከተታል። አሁን የሙስሊሞቹን እንትን መስጊድ ቼክ አድርጊ እስቲ።
መስጊዳቸው ላይ ጨረቃ እንትን አርማ ያለበት በይና ሰርች አድርጊው ባንዲራቸው ወይ መሀከሉ ላይ ምን ያደርጋሉ? ስታር ያደርጉና ከላይ ጨረቃዋን ግማሽ አድርገው ስታሩን ያደርጉታል። ቀጥታ ከዛ የተወሰነ ነው። ይሄ ወንደላጤው ጎረምሳው ሚስት የሌለችው ኬት የተወሰደ ነው ማየት ይቻላል ማለት ነው። ትንሽ ቤንድ ያደረጓት እንጂ ያ ወደዛኛው ፊቱ ዞረ እንጂ አምጪው። አሁን ሉክ ማዕከሉ ላይ ምን አለ? ስታሩ አለች። ሁበል አሁን የቀደሙን ያንኛውን አድርገው ሁለቱንም እንትኑ መክፈት ከቻልሽ። እሺ አንደኛው ታብሌት አድርገው ነው። ምስሎቹን ያቸው እነኛውም በቁፋሮ የተገኙ ከጊዜ በኋላ በአርኪኦሎጂካል እንትን የተገኙ ናቸው። ተቆፍረው የወጡ ከመሬት ውስጥ ተቅድመ እስልምና በፊት እንደዚህ የሚመለክ ሁበል የሚባል በኋላ አላህ ብለው የሚያመልኩት እና አብደላህ ጋነም ይገባሉ ጣዖት አምላኪ ናቸው የተባሉት ይሄንን ሲያመልኩ ነበረ። ልዩነቱ ምንድነው? እሱ መሐመድ እነሱ ልጅ አለው ብለው ነበር የሚያመልኩት። መሐመድ ደግሞ ኖ ልጅ የለውም ብሎ ካደ። እነሱ ልጅ ወልዷል ብለው ነበር የሚያመልኩት። እሱ ደግሞ ኖ ልጅ የለውም፣ የሆነ ሰዓት ላይ ግን ልጅ አለው ብሎ ራሱን ማምኖ ነበረ። ይሄ ቁርአን ላይ ያለ ነው። ሱረቱ ሐጅ 52ኛው አያን አስበበል ነዙሉን መመልከት ይቻላል። ባላው ይዲ ኢቭን ሰግዷል እንደዛ ብሎ ራሱ በኋላ ደግሞ መልሶ ካዳቸው። ልጅ የለም አልወለደም በቃ ብሎ ደግሞ ካደ እንደገና። አላህ ልጅ ሚስትም የለውም ብሎ በኋላ ይክዳል። አላት መናትና ኡዛ ልጆቹ ናቸው። ሜቢ ክፈቹ እንደውም ልጆቹ ናቸው ብሎ በፊት አምኖ ነበረ። ይሄን አካል ነው እንግዲህ የሚያመልኩ ከትንንሾቹ እስታችሁ ካያ የእንትኑን አይደለ የቁርአኑን አይደል የቁርአኑን ተፍሲሩን የወረደበትን ኦኬ ሱረቱል ሐጅ 2252 አይ ቲንክ ትንንሾቹ ከስር ያሉት ጣዖቶቹ የአላህ ልጆች ናቸው ብለው እነኛ ያመልኳቸው ነበረ። ሙሐመድ ግን ኖ አላህ ልጅ የለውም ብቸኛ ነው ኃይለኛ ነው ብሎ አስቀምጠው ማለት ነው። ፀሐይም በጣም ስለሚጠሏት ማለት ነው። የሚጠሉበት ምክንያት ምንድነው? በጣም ዴዘርት ነበር፣ በጣም ሞቃት ነው። ፀሐይ ደግሞ የጨረቃ ሚስት ነች ብለው ነው እነኛ የሚያምኑት። ሜቢ እንትና አብዱል ፈተና ጨረቃ በአረብኛ ምንድን ነው ሚያቅ? ጨረቃን በአረብኛ ምንድን ነው ጨረቃ የሚባለው? ወልቀመሪ ቀመር ነው። ቀመር የሴት ስም ነው ወይንስ የወንድ እንትን ነው? ማስኩላን ነው ወይንስ ፌሚናን? እሱን አላውቅም። ኦኬ ቀመር ቴንክ ዩ። የወንድ ነው፣ በወንድ ነው፣ ወንድኛ ነው። ፀሐይ ደግሞ ሴትኛ ነች በአረብኛው ማለት ነው። ኔም ሲያደርጉት ራሱ ፀሐይም በወንድ ነው የሚጠሩት፣ ፀሐይን ደግሞ በሴት። ጥላቻው የመጣው ምንድነው? እሱ ከሙቀቱ አንጻር ነበረ። ይህንን ዲቴል መጽሐፍቶቹ ስለሚያብራሯቸው በጊዜው ስንገባ እናሳያችኋለን። ከራሳችን ሳይሆን የምናወራው የራሳቸው መጽሐፍቶች ለምን ፀሐይን እንደሚጠሉ ያብራሩታል። ሜቢ ሂጅበት ትንሽ እንትና አንብቢው። እሺ ረጅም ነውና አጠር እናድርገው እኮ ብዬ ነው። ያ የወረደበትን እንትና ብቻ እንትን በይና የወረደበትን የሆነች እንትናን አላገኘሽውም? አቡ ስለ አቡበከር የሚወርበት በቃ ከእንትኑ ጀምሪ። እሺ ደሜሴንጀር ኦፍ አላህ ከሚለው ጀምረሽ ደሜሴንጀር ኦፍ አላህ ከዚህኛው አይደል? ቀጥይ እስኪ እሱ ጋር ከላይ ግን እንደተመኘ ምናምን የሚያስቀምጠው ካናት መሰለኝ። ቀጥይ እሺ እሱን አንብቢውና እንየው እስኪ። እሺ the messenger of Allah bless him and give him peace recite have ye taught upon al-malat al-mazat and al-alat al-uzza al-manat the third the
other upon which the devil projected on his tongue. These are the mighty cranes, and their intercession is hoped for. The adulterers were pleased. ከዛ በኋላ አላት አሉዛን እና መናትን አይታችኋልን ሚለውን እንትን ካለ በኋላ እነሱ ኢንተርሴሽናቸው ተቀባይ ነው አለ። የማ ያላት ያሉዛና የመናት ማለት ነው። የነሱ ታላህ ጋር ምን ማድረግ ይችላሉ? ምልጃ ማቅረብ ማማለድ ይችላሉ። ስለዚህ ይሄንን ሲሰሙ ፓጋኖቹ ምን አደረጉ? ተደሰቱ። እነሱ ምን ብለው ነው ያምኑት? አላህ ትልቁ ጣዖታቸው